ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱን ዜና እንሆ ብለናል ከዜናዎቹ ጋር ጀማል ኢማም አብሬያችሁ ቆያለሁ በቅድሚያም የአማራ ህዝብ ጥያቄዎችን በኢትዮጵያ ጥላ ስር ሆነው እንዲፈቱ የሥራ ኃላፊዎች በአንድነት መታገል እንደሚገባ የሰሜን ወሎ ዞን አስተዳዳሪ ጋሻው አስማሜ ተናገሩ ያጋጠሙ ያሉ ችግሮችን ለመፍታት የአመለካከትና የአመራር አንድነት እንደሚያስፈልግ የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ገልጸዋል በዞኑ ዙሪያ ያሉ የወረዳና ከተማ አስተዳደር የሥራ ኃላፊዎች በወቅታዊ ሁኔታዎችና በቀጣይ አቅጣጫዎች ላይ በወልዲያ ከተማ እየመከሩ ነው ባላለምዬ ተጨማሪ ዘገባ አለው ፈተናዎችን በመቀየር ወደ ድል እንሻገር በሚል መሪ ሐሳብ በሰሜን ወሎ ዞን ስር ያሉ ከተማ አስተዳደሮችና ወረዳ አመራሮች ውይይት ያካሄዱ ነው ውይይቱ ወቅታዊ ሁኔታዎችን በመገምገም የቀጣይ የመፍትሄ አቅጣጫዎች ላይ የጋራ መግባባት በመድረስ ወደ ተግባር ለመግባት የሚያስችል መሆኑን የሰሜን ወሎ ዞን ብልጽግና ቅርንጫፍ ጽፈት ቤት ኃላፊ አቶ ከድር ሙስጠፋ ተናግረዋል የህዝብ ጥያቄዎች በሰላማዊ ዲሞክራሲያዊና ህጋዊ መንገድ ብቻ የሚፈቱበት በኢትዮጵያዊ ማዕቀፍና በብልጽግና ጥላ ስር መሆኑን መግባባት መተማመን ያስፈልጋል የዞኑ አስተዳዳሪ አቶ ጋሻው አስማሜ በውይይቱ የአማራ ህዝብ ጥያቄዎች በኢትዮጵያዊነት ጥላ ስር እንዲፈቱ ሁሉም አመራር መታገል አለበት ብለዋል አንደኛው የአማራ ማንነት ጉዳይ ነው ሁለተኛው የህገ መንግስት ማሻሻል ጥያቄ ነው ሌላው የኢፍታዊነትና አጠቃላይ የተጠቃሚነት ጉዳይ ነው ከሱም አኳያ ብልጽግና አሁን ባለው ሁኔታ የአማራ ክልል ከሌሎቹ ክልሎች ጋር እኩል ተጠቃሚ እንዲሆንና ባለፉት ጊዜያትም የተጎዳበትን ለማካካስ እነዚህ ጥያቄዎች እንዲመለሱ ሁላችንም እጅ ለእጅ ተያይዘን መስራት አለብን በውይይቱ የተገኙት የአማራ ክልል ንግድና ገበያ ልማት ቢሮ ኃላፊ ዶክተር ኢብራሂም መሐመድ ነባርና አሁን ያጋጠሙ ያሉ ችግሮችን ለመፍታት አመራሩ ተግባብቶ የሐሳብ የበላይነት መውሰድ እንዳለበት አመላክተዋል ጥያቄዎቹ ላይ ሳንለያይ መሰረታዊ ክል የገጠመን ባፈታት መንገዶቹ ላይ ነው እነዚህ ጥያቄዎቻችን የሚፈቱልን በጽንፈኝነት መንገድ ነው ወይንስ ደግሞ ልንገነባ ካሰብነው ትልቅ አገር ከሌሎች ብሔር ብሔረሰቦች ጋር ወንድማማችነትንና እህትማማችነትን ፈጥረን በመነጋገር መንፈስ ነው ሚለውን በኮንፈረንሳችን አንስተን መግባባት ላይ መድረስ አለብን ቢሮ ኃላፊው አያይዘው አማራ ከሌሎች ኢትዮጵያውያን ጋር በመሆን ሀገር የመገንባት ታሪኩን ለማስቀጠልና በውስጡ ያሉበትን ችግሮች ለመፍታት አመራሩ ሳቢና ጎታች ሳይሆን በጋራ መስራት እንዳለበት አሳስበዋል እንዴት ብንግባባ ነው እንዴት ችግር ብንፈታ ነው እንዴት የውስጣችን ያመለካከት ጥራት ብንመለከት ነው አንዱ ታጋይ ሌላው ጎታች አንዱ ወላዋይ ሌላው ሰርጎ ገቡ ነው ለጠላት የሚመርጅ እስከሚመስል ጊዜ ድረስ አመራራችን በዚህ በኩል ያለውን እይታ በደንብ ተነጋግረን አቋም ወስደን እንድንወጣ ይፈልጋል በዚህ ኮንፈረንስ አሁን ያለንበትን ሀገራዊ ፈተና በአስተማማኝ ሁኔታ ለማለፍ በውይይት አገልጋይ አመራሮችን ለመፍጠር እንደሚሰሩ የወልዲያ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ዱባለ አብራሪ ተናገሩ በወልዲያ ከተማ ብልጽግና ፓርቲ ቅርንጫፍ ጽፈት ቤት ፈተናዎችን ወደ እድል በመቀየር ህዝባችንን እናሻግራለን በሚል መሪ ሐሳብ ውይይት እየተደረገ ነው የአማራ ክልል ርዕሰ መስተዳድር አማካሪ አቶ ባዘዘው ጫኔ መድረኩ የአካባቢውን የሥራ ኃላፊዎች አንድነት ከማጠናከር አኳያ ወሳኝ ሚና አለው ብለዋል ከሰሁን ኃይለ ሚካኤል ተጨማሪውን አድርሶናል ፈተናዎችን ወደ ድል በመቀየር ህዝባችንን እናሻግር በሚል መሪ ሐሳብ የአማራ ክልል ብልጽግና ከፍተኛና መካከለኛ አመራሮች በባህር ዳር ከተማ የጋራ ምክክር ማድረጋቸው ይታወሳል ውይይቱ በተዋረድ የዞንና የወረዳ አመራሮችን አገናኝቷል በመሆኑም የወልዲያ ከተማ አስተዳደር መምሪያ ኃላፊዎችና የክፍለ ከተማ አመራሮች ምክክር ጀምረዋል የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ ዱባለ አብራሪ ጅዋጅዌ ውስጥ ነን ያለነው አሁን ያለንበት ሁኔታ ፖለቲካዊ ሁኔታው ኢኮኖሚያዊ ሁኔታው አጠቃላይ ሁኔታውን ከወሰን አስቸጋሪ ሁኔታ ላይ ነን ያለነው ስለዚህ አስቸጋሪ ሁኔታ በጠንካራ አቅም የመተካት ጉዳይ ከታሰበ ይሄ ሰነድ ላይ በመግባባት ይጠይቃል ማለት ነው ከሀገረ መንግስት ግንባታ ጀምሮ አሁን እስካለንበት ድረስ በደንብ እንመክራለን የቀጣይ የመውጫ አቅጣጫዎቻችንንም ጭምር በደንብ ያሳያል ሰነዱ በተለይ ከአገልግሎት አሰጣጣችን ጋር ተያይዞ ከልማት ተግባሮቻችን ጋር ተያይዞ ከውስጥ ድርጅት ስራዎቻችን ጋር ተያይዞ በደንብ ፈትሸን
ያሉ ችግሮችን አውጥተን መልክ መያዝ የሚችለው መልክ መያዝ መቻል አለበት። በውይይት መድረኩ ላይ የተገኙት የክልሉ ርዕሰ መስተዳድር አማካሪ አቶ ባዘዘው ጫኔ የወልዲያ ከተማና አካባቢው ህዝብ ባለፉት 2 ዓመታት ካሳለፈው ችግር አኳያ የምክክር መድረኩ ተገቢ ነው ብለዋል። በተለይ ደግሞ ለዚህ አካባቢ ይህ መድረክ በጣም ወሳኝ ነው። ባለፉት 2 ዓመታት በጠና ታሞ ነው የቆየው። ፍዳ ነው ያሳለፈው። ህዝቦች ሊሸከሙት የማይችሉት እዳ ተሸክሞ የቆየ አካባቢና ህዝብ ነው። የባለፈው የ2 ዓመት ጦርነት ጉስቁልቁሉን ያወጣው ያደቀቀው አካባቢ ነው። ከዚህ አኳያ ከዚህ ችግር ለመውጣት ይህ መድረክ በጣም ወሳኝ ነው። አቶ ባዘዘው አያይዘውም አሁን ካለው የጸጥታ ችግር አኳያ ይህ የምክክር መድረክ አመራሩን በማጠንከር ረገድ ሚናው ጉልህ መሆኑን ጠቅሰዋል። በእንደዚህ አይነት ስልጠና በእንደዚህ አይነት ውይይት አቅሙ የበለጠ እንዲጎለብት የተደረገ እንደሆነ ለአካባቢው ብቻ ሳይሆን ለክልሉ ለሀገር የሚተርፍ አበርክቶ ይኖረዋል ማለት ነው። በመሆኑም አመራሩ በመወያያ ሰነዱ ላይ በጥልቀት መክሮ የጋራ መግባባት ላይ ሊደርስ ይገባል ሲሉ አቶ ባዘዘው ጫኔ ያሳስበዋል። የአማራን ህዝብ መብት እና ጥቅሞች በህብረ ብሔራዊነት በተመሰረተው ኢትዮጵያዊነት ጥላ ስር ሆነን የምናስጠብቅበትን የትግል ስልት ላይ መግባባት እንፈጥራለን። ብቃትና ቁርጠኝነት ያለው ያስተሳሰብና የተግባር አንድነት የገነባ አመራር ያስፈልገናል። በሀገር ላይ የተደቀነን ፈተና መወጣት የሚቻለው አወንታዊ የትግል ስልት በመከተል ነው ሲሉ የዋግ ኽምራ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዳግም ባይነሳይ ተናገሩ። ውስጣችንን በመፈተሽ በጋራ መስራት ይገባል ያሉት ደግሞ የብሔረሰቡ ዋና አስተዳዳሪ ዶክተር ስቡህ ገበያው ናቸው። የአማራ ክልል የልህቀት ዲዛይንና ቁጥጥር ኮርፖሬሽን ዋና ስራ አስፈጻሚ አቶ አጥናፉ ውቤ ኮንፈረንሱ ላጋጠሙና ለሚያጋጥሙ ችግሮች የመፍትሄ አቅጣጫዎች ለማስቀመጥ ያግዛል ብለዋል። ሰለሞን ደሴ ዝርዝር ዘገባ አለው። የዋግ ኽምራ ብሔረሰብ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በወቅታዊ ሁኔታዎችና የቀጣይ የመፍትሄ አቅጣጫዎች ዙሪያ ከዞንና ከወረዳ አመራሮች ጋር ውይይት ማካሄድ ጀምሯል። የብሔረሰብ አስተዳደሩ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ዳግም ባይነሳኝ የዛሬው ኮንፈረንስ በክልላችንና በዞናችን ለውጡን የሚፈታተኑ ችግሮችን ወደ ድል ለመቀየር ያለመ ነው ብለዋል። በሀገር በክልላችንና በዞናችን የተደረቀነ ችግር መሆኑን አይቶ በአውዳሚ የትግል ስልት በምትክ አውዳወንታዊ የትግል አማራጮችን ላይ ያተኮረ አቋም ይወስዳል ተብሎ ይጠበቃል። የዋግ ኽምራ ብሔረሰብ አስተዳደር ዋና አስተዳዳሪ ዶክተር ስቡህ ገበያው ኮንፈረንሱን በውስጣችን ያሉ የአመራር አንድነት ጉድለቶችን በማረም ወደ አንድነት የምናመጣበት ነው ብለዋል። በአጠቃላይ በደረሱብን ቀውሶችና ስኬቶች ላይ የጠራ ግንዛቤ መያዝ አለበት። ይሄን ግንዛቤ ይዞ ደግሞ ወደፊት ለመስፈንጠር ሞራልና ስንቅ መያዝ ይገባዋል። በዚህ ሁኔታ ላይ ሆነን ደግሞ የተደበለበለ አንዴ ብልጽግና አንዴ ማነሴ ሆኖ በውስጣችን ትልቁ በሽታችን ኢንተርናል ፕሮብሌም ስለሆነ ውስጣችንም የምናጠራበት አመራራችንም የምናስተካክልበት መድረክ እንደሆነ ሊገነዘብ ይገባዋል ማለት ነው። ዶክተር ስቡህ አክለውም በህዝባችን የሚነሱ የማንነትና የወሰን ጥያቄዎችን እልባት እንዲያገኙ በኮንፈረንሱ ይመከራል ነው ያሉት። ህዝባችን ለማገልገል ወኘ ሰንቀን የምንቀሳቀስበት ሁናቴ ይኖራል ማለት ነው። ከዚህ ባለፈ እንደ ሀገርም ይህ ኮንፈረንስ እንደ ሀገር የክልላችን ህዝብ የሚጠይቃቸው አበይት ወይም ኪ ጥያቄዎች አሉ። የማንነትና የወሰን ጥያቄ የዚህ ኮንፈረንስ ዋና የውይይት አጀንዳ ሊሆን ይገባዋል። በዚህ አቋም ሊይዝ ይገባል። በውይይት መድረኩ የተገኙት የአማራ ክልል የልህቀት ዲዛይንና ቁጥጥር ኮርፖሬሽን ዋና ስራ አስፈጻሚ አቶ አጥናፉ ውቤ እንዳሉት ኮንፈረንሱ በብሔረሰብ አስተዳደሩ የሚያጋጥሙ ችግሮችን ለይቶ የመፍትሄ አቅጣጫ ለማስቀመጥ መልካም አጋጣሚን ይፈጥራል ብለዋል። በተናጠልና በጋራ ስራዎችን እየሰራ የሚሄድበትን ምቹ ሁኔታ ከመፍጠር አኳያ ፋይዳ ያለው ነውና ከአመራሩም አንፃር የሚጠበቀው በዚህ መልኩ ያሉ ችግሮችን የማስተካከልና ህዝቡና መላው የህብረተሰብ ክፍል ለውጡን ከማስቀጠል አኳያ ባለው ሚና ልክ አመራር የመስጠት ተልዕኮ ነው ሊኖረው የሚችለው ማለት ነው። በኮንፈረንሱ በርካታ ሀገራዊና ክልላዊ ዞናዊ የሆኑ የመልካም አስተዳደር ችግሮች ተለይቶ የመፍትሄ አቅጣጫ ይቀመጣልም ተብሎ ይጠበቃል። ለአማራ ሚዲያ ኮርፖሬሽን ለተጠናቀረው ዘገባ ሰለሞን ደሴ ከሰቆጣ።
የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱ ዜናችን አሁንም እንደቀጠለ ነው። ወደ ቀጣዩ ዜና አልፋለሁ። ፖለቲከኞች ልዩነትን በሰላማዊና በዲሞክራሲያዊ መንገድ በመታገል ችግሮችን መፍታት እንደሚገባ የኦሮሞ ብሔረሰብ አስተዳዳሪ አህመድ አሊ ገለጹ። የብሔረሰብ አስተዳደሩ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ከድር አሊ በበኩላቸው የውስጥ ሰላምን በማረጋገጥ ወንድማማችነትን ማጠናከር ይገባል ብለዋል። በኬሚሴ ከተማ በመካሄድ ላይ ያለው ኮንፈረንስ በአገልግሎት አሰጣጥና በመልካም አስተዳደር ችግሮች ላይ በመምከር መፍትሄ እንደሚያስቀምጥ የአማራ ክልል መሬት ቢሮ ምክትል ኃላፊ ኢብሬ ከበደ አስታውቀዋል። ኢማም ኢብራሂም ተጨማሪ ዘገባ አለው። የኦሮሞ ብሔረሰብ አስተዳደር በወቅታዊ ሀገራዊና ክልላዊ ጉዳዮች ዙሪያ በመምከር የቀጣይ የመፍትሄ አቅጣጫዎችን ለማስቀመጥ በከሚሴ ከተማ ውይይት እያካሄደ ይገኛል። በውይይት መድረኩ ከፍተኛ የክልል የሥራ ኃላፊዎችን ጨምሮ የብሔረሰብ አስተዳደሩና የወረዳዎች አመራሮች ተሳትፈዋል። በቅርቡ ሕይወታቸውን ላጡት አቶ ግርማ ይሽጥላ የህሊና ጸሎት በማድረግ ነው መድረኩ የተጀመረው። በመድረኩ የመክፈቻ ንግግር ያደረጉት የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ ፖለቲከኞች ከአውዳሚ ፖለቲካ ትግል ስልት በመውጣት ልዩነትን በሰላማዊና ዲሞክራሲያዊ መንገዶች ለመፍታት መስራት ይገባል ብለዋል። በተገቢው አይተን መነጋገር ያለብን አውዳሚ የፖለቲካ ትግል ስልት በፖለቲካ ውስጥ ልዩነት ይጠበቃል፣ ፍላጎቶች ይኖራሉ። እነዚህን ፍላጎቶች ትግሎች ግን ሰላማዊ ህጋዊና ዲሞክራሲያዊ በሆነ መንገድ ታግለን ፍላጎቶቻችንን ማሳካት ይገባናል። በብልጽግና ፓርቲ የኦሮሞ ብሔረሰብ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ ከድር አሊ ኮንፈረንሱ ምላሽ ያላገኙ የህብረተሰብ ጥያቄዎችን በመለየት ለችግሮቹ አስቸኳይ ምላሽ እንዲያገኙ ለማስቻል እንደሚያግዝ ተናግረዋል። በብልጽግና ሂደት ላይ ያሉትን የምንሰራቸውን በሙሉ ለህዝብ በመግለጽ የጋራ መግባባት ላይ ደርሶ ወደ ተግባር እንድንገባ ለማድረግ ነውና በአጠቃላይ ይሳካል ተብሎ ይታሰባል። የውስጥ ሰላምን በማረጋገጥ ከአጎራባች ዞኖች ጋር ወንድማማችነትን ለመፍጠር የተጀመረው ስራ ተጠናክሮ እንዲቀጥል አቅጣጫ የሚሰጥበት መሆኑንም አቶ ከድር ገልጸዋል። በተለይ በዚህ ቀጠና በዞናችን ላይ የመጀመሪያ ቁጥር አንድ አድርገን እየሰራን ያለነው ሰላምን ማረጋገጥ ነው። ሰላም ደግሞ የሚረጋገጠው መሬት በነካ እውነታዊ ወንድማማችነት ላይ በማተኮር ነው። በመድረኩ ላይ የተገኙት የአማራ ክልል መሬት ቢሮ ምክትል ቢሮ ኃላፊ ኢብሬ ከበደ ኮንፈረንሱ በሁሉም ዞኖችና ከተማ አስተዳደሮች በተመሳሳይ ጊዜ እየተካሄደ መሆኑን ገልጸው ኮንፈረንሱ በአገልግሎት አሰጣጥና መልካም አስተዳደር ጉዳዮች ላይ በመምከር መግባባት የሚፈጠርበት ነው ብለዋል። ከኑሮ ውድነት፣ ከመልካም አስተዳደር፣ አገልግሎት አሰጣጥ፣ የልማት የመሰረተ ልማት ጥያቄዎችን በተመለከተም የህዝቡን አቅም በማስተባበር የመንግስትን አቅም በመጨመር በየደረጃው ህዝቡ ጋር በመግባባት መፍትሄ እንዲያገኙ ጥረት እየተደረገ ነው ያለው። ይሄው ተጠናክሮ እንዲቀጥል መግባባት የሚፈጠርበት ኮንፈረንስ ስለሆነ በዛ ደረጃ እየሄደ ነው ያለው። በጣም ጥሩ ሂደት ላይ ነው ያለው። የኮንፈረንሱ ተሳታፊዎች በበኩላቸው የብሔረሰብ አስተዳደሩን የልማት ስራዎች ለማፋጠንና የህዝብን ጥያቄ ምላሽ ለመስጠት የጋራና ወጥ አቋም የሚያዝበት ኮንፈረንስ እንደሚሆን እንጠብቃለን ነው ያሉት። በመጨረሻም በአረብ ሀገር ስደትና በልጅነት ጋብቻ ምክንያት በርካታ ተማሪዎች ትምህርታቸውን እያቋረጡ መሆኑን የደቡብ ወሎ ዞን ትምህርት መምሪያ አስታወቀ። መምሪያው አቋራጭ ተማሪዎችን ወደ ትምህርት ገበታቸው መመለስ በሚቻልበት ሁኔታና በትምህርት ዘመኑ ስለነበሩ ስኬቶችና ችግሮች ዙሪያ ከባለድርሻ አካላት ጋር የምክክር መድረክ በሐይቅ ከተማ አካሂዷል። መረጃውን ያደረሰን የደቡብ ወሎ ዞን የመንግስት ኮሙኒኬሽን መምሪያ ነው። ሀያት መኮንን እንደሚከተለው ታቀርበዋለች። በተቋም ግንባታ የትምህርት ቤቶችን ደረጃ በማሻሻል እንዲሁም በሌሎች የትምህርት ተግባራት ተስፋ ሰጪ ውጤቶች እየተስተዋሉ ቢሆንም የአቋራጭ ተማሪዎች ቁጥር ከጊዜ ወደ ጊዜ እያሻቀበ መምጣቱ አሳሳቢ ሆኗል። ጉዳዩ ያሳሰበው የደቡብ ወሎ ዞን ትምህርት መምሪያም በዋናነት አቋራጭ ተማሪዎችን በተመለከተና በሌሎች በትምህርት ዘመኑ እስካሁን ስለነበሩ ስኬቶችና ችግሮች ከባለድርሻ አካላት ጋር በሐይቅ ከተማ የምክክር መድረክ አካሂዷል። ከቀበሌ አመራሩ ጋር የመታገል ስራ እንዲሰራ በግምገማዎች በሱፐርቪዥን ድጋፎች እነዚህን ስራዎች እየሰራን ነው። ይሄም ሆኖ ኦልሞስት የአንደኛ ሴሚስተርና የሁለተኛ ሴሚስተር አንደኛ ደረጃ ላይ 772 ተማሪዎች ናቸው አሁን ያቋረጡት ማለት ነው። በሁለተኛ ደረጃ ትምህርት ቤቶች ከላላ፣ መቅደላ፣ ለጋምቦ፣ ለገሂዳ፣ ቃሉና አምባሰል በርካታ ተማሪዎች ያቋረጡባቸው ወረዳዎች ናቸው። በአረብ ሀገር ስደትና በልጅነት ጋብቻ ምክንያት በርካታ ተማሪዎች እንዳቋረጡ ርዕሳነ መምህራን ይናገራሉ። ከአንድ ቀበሌ ተነስቶ ወደ ሌላ ቀበሌ፣ ከአንድ ወረዳ ተነስቶ ወደ ሌላ ወረዳ ሚሄዲ ተማሪዎች ስላሉ በእነዛ መንገድ ያቋርጧል። ከአቅም በላይ ባልሆነ ችግር ምክንያት አንድም ተማሪ ከትምህርት ቤት እንዲያቋርጥ
2 ቀን 3 ቀን 4 ቀን ከትምህርት ቤት ከቀረ ደግሞ የትምህርት ቤት አመራሩ የቀበሌ አመራሩ ተከታትሎ ተማሪዎችን ለማስመለስ ጥረት እያደረግን ያለንበት ሁኔታ ነው ያለው። ቀሪ ተማሪዎች የትምህርት ዘመኑ መጨረሻ ድረስ እንዲዘልቁ እንደሚሰሩ የተናገሩት ኃላፊዎቹ የተማሪዎችን ውጤት ለማሻሻል የጀመሩትን ስራ የበለጠ አጠናክረው እንደሚቀጥሉ አረጋግጠዋል። ተማሪዎች ወደ ውጭ እንዲሄዱ ከመፈቀዱ ጋር ተያይዞ ብዙ ተማሪዎች ያቋረጡበት ሁኔታ ነው ያለው። ያ ደግሞ የትምህርት ብክነቱን እንድጎላ ያደረገበት ሁኔታ ነው ያለው። የትምህርት ጥራቱ ላይ ግን ትኩረት አድርገን እየሰራን ያለንበት ሁኔታ ነው ያለው። ተማሪዎች ወደ ትምህርት ቤት እንዲመጡ የበኩላችንን ጥረት እያደረግን ያለንበት ሁኔታ ነው ያለው። አሁን ያዝነውን ተማሪ እስከ ፈተና መጨረሻ ድረስ እናስቀጥላለን የሚል እምነት ነው ያለን። የደቡብ ወሎ ዞን ትምህርት መምሪያ ምክትል ኃላፊ አቶ አለምነው አበራ እንዳሉት ወደ አረብ ሀገር የሚደረግ ፍልሰት፣ የልጅነት ጋብቻ፣ የሁለተኛ ደረጃ ተማሪዎች ራሳቸው ያውቃሉ በሚል ተገቢ ትኩረት አለመስጠት የአቋራጭ ምጣኔው ከሚጠበቀው በላይ እንዲያሻቅብ ካደረጉት ምክንያቶች መካከል እንደሚጠቀሱ አስረድተዋል። አንደኛ ደረጃ ትምህርት ቤት አንድ ተማሪ ሲያቋርጥ የቀበሌ ሊቀመናብርቶች በልማት ቡድን ተከፋፍለው እነዛን ተማሪ የማስመለስ ተግባር እናያለን። ሁለተኛ ደረጃ ላይ ግን ያጋጠመን ችግር ምንድነው? አንደኛ ፍልሰቱ በጣም ከባድ ነው። እውነቱን የምነግራችሁ የወደ አረብ ሀገር ፍልሰት ሴቶቹም ወንዶችም ያለ እድሜ ጋብቻው በተለይ በምዕራብ ወረዳ አንድ መኪና ሙሉ ተጭኖ ሲርታ ያለ ከሃይ ስኩል ማለት ነው። እነዛ በጣም ተፈታትነውናል። ሁሉም ባለድርሻ አካላት ተገቢውን ትኩረት ሰጥተው መስራት ከቻሉ በትምህርት ዘርፉ አቋራጭ ተማሪን መከላከልን ጨምሮ ሌሎች ችግሮችን መቅረፍ እንደሚቻል ነው ምክትል ኃላፊው የገለጹት። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱ ዜናችን እየተከታተላችሁትን ይመስል ነበር። ከዜናዎቹ ጋር ጀማል ኢማም ነበርኩኝ። በያላችሁበት ጤና ይስጥልን።